እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ፣ ስልኩ ላይ ስደውል ሌላ ሰው ነው የሚያነሳው። ቆይ ከቤት የት ብሎ ነው የወጣው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆየት ይሄዳል ታዲያ። እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ? እንዴት? ቆሽ መጣሁ። እንግዲህ ወይዘሮ ሄለንን እጅግ በጣም እንግዲህ አይኑን ጥሎባታል ማለት ነው። ምክንያቱም ስለሱ ነገር አውቃለሁ ካልሽ በስትክክል የት እንደሄደና ምን እንደሆነ ምን እንደተፈጠረ ያለውን ጉዳይ ታውቂያለሽ ማለት ነው በማለት እንግዲህ ስለ ቶም ማለት ነው ደግሞ ደጋግሞ ሲጠይቃት ነበረ። ምክንያቱም ከቤት በሰላም እንደወጣ እንዲሁም ደግሞ ከቤት ውስጥ የሆነ ነገር ተነግሮታል። ያውም ከቤት ውስጥ ባለ ሰው ነው የተነገረው። ስለዚህ በአስቸኳይ መገናኘት አለብኝ ብሎ ነው እኔም የመጣሁት። ግን ደግሞ አሁን ላይ ስልኩ ስደውልለት እንደዚህ ወድቆ ነው ተባለት። እንዲሁም ደግሞ ስልኩን ሌላ ሰው ነው ያነሳው። ስለዚህ ስለ እሱ ነገር በደንብ ታውቂያለሽ ብሎ ለወይዘሮ ሄለን ነግሯት ነበረ። ወይዘሮ ሄለን እጅግ በጣም ነበር የደነገጠችው። ምክንያቱም ጉዴ ፈላ፣ ነገሮቹ ሁሉ ታወቀብኝ፣ ማን አባቱ ነው የተናገረው? ይህን ነገር ያደረገችው መሲ መሆን አለባት። አለቅሽም እሰራልሻለሁ እያለች እንግዲህ ከመሲ ጋር እንደውም በልቧ እየፎከረች ነበር። እየጠየኩሽ ነው በማለት እንግዲህ ናሆምም ደግሞ ጠይቋት ነበረ። ቆይ እስኪ በማለት ከላይ ያሉትን ሰዎች ላጣራ በማለት እየተርበተበተች ቀጥታ ወደ መሲ ነበር እየሄደችው ማለት ነው። ከመሲ ጋር ስትሄድ ግን ያው ለምንድን ነው አንቺ ነሽ ወይ የነገርሽው? ከአንቺ ውጪ ለቶሚ ማንም ሊነግረው አይችልም። ስለዚህ ይህንን ሚስጥሬን አውጥተሽ ከሆነ እገልሻለሁ እያለቻት በጣም እያስፈራራቻት ባለበት ሰዓት ነበር ያው ናሆምም ተከትሏት የሄደው ማለት ነው። ናሆም ተከትሏት ሲሄድ እሷ እያስፈራራቻትና ልትይዛ ስትል ነበር የደረሰው። ምንድን ነው እየተካሄደ ያለው? ምን ተፈጥሮ ነው? በማለት እንግዲህ ናሆምም ጠይቋት ነበረ። አይ ቶም የት እንዳለ ልጠይቃት ብዬ እኮ ነው ምናምን ነገር፣ አንቺ ዝም በይ እሷ ትመልስልኝ በማለት መሲ እንዴት ነሽ በማለት ምንድን ነው የተፈጠረው ነገር ምን እያለችሽ ነው በማለት ጠይቋት ነበረ። አይ እሷ ያለችውን ነው ስለ ቶም ነበር የጠየቀች ሌላ ምንም ነገር አላልኩም በማለት እንግዲህ አሁንም ለናሆሚ እንትን ብለዋለች ማለት ነው። መሲ ዋሽተዋለች። ግን ደግሞ ስለመጣና ከሷ ጭቅጭቅ ስላዳናትም እጅግ በጣም ደስ ብሏታል። ሆኖም ናሆም ወደ መጣበት ሲመለስ ወይዘሮ ሄለን አሁንም ከመሲ ጋር አፍጣባት ነበረ ማለት ነው። እና የወይዘሮ ሄለን አንዳንድ ነገሮች እየወጡባት ይገኛል። በዚያ ላይ ደግሞ ቴዲ እኔ ምንም አያገባኝም፣ ስለ አንቺ ነገር ስለ ግል ህይወትሽ አይመለከተኝም፣ አያገባኝም በማለት እንግዲህ ወስኗል ማለት ነው። ያ ማለት ከወይዘሮ ሄለን ጋር አብሮ በመስራት አይተባበርም። የራሱን የሆነ ነገር ለመስራትና ለራሱ ህይወት የግሉን ህይወት ለመጀመር ወስኗል ማለት ነው። በባለፈውም እኔ አንቺን በጣም ነው የምወድሽ የማፈቅርሽ፣ ሁሉን ነገር ተይውና ወደ ድሯችን እንመለስ፣ የልጅነታችን ፍቅራችን እናድስ፣ በጣም ብዙ አመት ጠብቄሻለሁ እባክሽን ሄለን በማለት እንግዲህ ቴዲ ለምኗት ነበረ ወይዘሮ ሄለንን ማለት ነው። እሷ ግን በፍጹም ልጄ የኔን ህይወት እንድትደግመው አልፈልግም፣ አንተም ቢሆን ከዚያ ህይወትህ እኔ ነኝ እንደዚህ እንድትቀየር ያደረግኩ፣ ስለዚህ እኔ ያንን ህይወት መልሼ መድገም አልፈልግም በማለት እንግዲህ ያለችበት ህይወት እንደተመቻትና መቀጠል እንደምትፈልግ ነበረ ለቴዲ እየተናገረችው ማለት ነው። አንቺ ግን ለምንድን ነው ሰውን እስከ መቼ ነው በመጉዳት የምትቀጥዩ? በቃ የራሳችን ህይወት እንኑር በማለት እንግዲህ
ለምኗት ነበር። እሷ ግን አሻፈረኝ ብላለች። በቃ መቀጠል የፈለገችው ከቶም ጋር ነው። ቶምን እንግዲህ በተለያዩ ነገሮች አትወደውም፣ አታፈቅረውም። አንድም ለንብረቱ ላለው ነገር ነው የገባችው። እያንዳንዱ ብር እንዴት ማግኘት እንደምችል እና እንዴት አድርጋ የሰው ልጅ እየጎዳች እሷ ገቢ ማግኘት እንደምችል እሱንና እሱን ብቻ ነው እሷ የምታስበው እንጂ ስለሌላ ስለማንም እንትናትንም ስለ ራሷና ስለ አንዲት ልጇ ስለ ኤልሹ ብቻ ነው የምትጨነቀው። ስለሌላ ደንታ ነገር የላትም። እንግዲህ ያው ቶምንም ደግማ ደጋግማ ለመግደል ሙከራ እንዳደረገች እንግዲህ መሲም አይታለች ማለት ነው። እና የወይዘሮ ሄለንን የሆነ ሚስጥር በሙሉ መሲ ታውቃለች። ያው ሊሞሪዋ እየቀዳች እዛት ነበረ። ግን ደግሞ በመጨረሻ መረጃዋ ማስረጃዋ ማለት ነው በሊሞሪ የነበረው አሁን ከወይዘሮ ሄለን እጅ ገብቷል ማለት ነው። ሲቀጥል አንቺ እንዳረሳሽና እንደምታስታውሽ በደንብ ጠንቅቄ እኔ አውቃለሁ በማለት እንግዲህ ያው መሲንም እንትን ብላት ነበረ ማለት ነው። እና አሁን ላይ ስለ ኑኑ ራሱ ማለት ነው። በነገራችን ላይ የቶም ልጅ ሄለን አትወልደውም፣ ከመጀመሪያ ሚስቱ ነው የወለዳት የናሆም የእህቱ ልጅ ነው አጠቃላይ። እና ኑኑን እጅግ በጣም ይወዳታል፣ ያፈቅራታል። እንደታገተችም ሰምቷል። አዶናይ ነግሮታል ማለት ነው። ለምንድን ነው የታገትሽው? ማነው ሲያገተሽ? ምንስ አደረሱብሽ? የሚለውን ነገር ያለውን ነገር ኑኑን እየጠየቃት ነበር ማለት ነው። እና እጅግ በጣም ነበር የደነገጠው። ከመጀመሪያው ከበፊትም ጀምሮ ከእነሱ ጋር እረፍት በምትመጣበት ያ ማለት ክረምት ክብረት ከእነሱ ጋር ታሳልፍ ነበር እና ከዚያ አንጻር ያላቸው ቅርብርብነት ለመዋደድ በቅቷል። እንዲሁም ደግሞ ቶም ለሄለን አቅርቦላት ነበረ ማለት ነው። እና ለእሷ ልጅ ላይንዬ ልጅ ለኑኑ ባጋባት ምን ይመስልሻል? እኔም የእሷን ሀሳብ ያ ማለት ከመጀመሪያ ካለችው ሚስቱ ጋር የነበረውን ሀሳብ ነገሮችን በሙሉ የእሱንም አሳካለው እያለ ከወሰነ በኋላ ነው እንግዲህ ወይዘሮ ሄለን እስከ ዛሬ ስለፋ የነበረው ቤቱንማ በፍጹም ለሱ አሳልፌ አልሰጥም። ስለዚህ ለሱ የተመኘችውን የተባለችውን ሴት በመጀመሪያ ማጥቃት አለብኝ በማለት እንግዲህ ኑኑን ያሳገተቻት ወይንም ደግሞ ከኑኑ ላይ እንደዚህ እያደረሰችባት ያለችው ነገር ያው እንዲሁም ደግሞ አሁን ላይ በሽታ ዟታል። ለማንም መሆን እንደማችል አድርጋ ነው እንግዲህ ያስቀመጠቻት ማለት ነው። እና የቶም ልጅ እንዳያገባትና ያው አብረው እንዳይኖሩ ያደረገችበት ምክንያት ነው ይሄን ነገር ማለት ነው። እና አንድና አንድ ቶምንም ከዚህ ቤት ለማስወጣት እንዲሁም ደግሞ የቶምን ልጅ ወንዱን ከቤት አስወጥታ እሷና ኤልሹ እንደፈለጉ የሚኖሩበትን ነው እንግዲህ ወይዘሮ ሄልን የምታመቻቸው ማለት ነው። ምክንያቱም ከልጇ ውጭ ሌላ ሰው አይመስላትም። የመጡትን ራሱ ናይንዬን እንግዳ ራሱ እጅግ በጣም ነው እንግዲህ ለቶም ስትል ነው እያስመሰለች እንጂ እሷ አትፈልጋቸውም ማለት ነው። እና መኩና አዶናይ ያወሩበት ጉዳይ አለ እንግዲህ መኩ የጠረጠረውን ነገር ከአዶናይ ጋር አውርተዋል። ስለ ልጅ ስለ ህጻናት ምናምን ነገር ታሳድጋለች። ብቻ ግን በጣም በህጻናት ላይ መጥፎ ወንጀል እየሰራች እንደሆነ ነው እንግዲህ ባጭሩ ማለት ነው አዶናይ የተረዳው። ይህን ነገር ደግሞ ዝም አልልም፣ ነገሮችን በሙሉ አጣራለሁ ብሏል። በዚያ ላይ ደግሞ አጎቱ ናሆም ስለመጣ አብረው በመነጋገር ስለ ሄለን እንግዲህ መጥፎነት ሴሪያዋን ማለት ነው የሚያወጡት ይሆናል። ናሆም በነገራችን ላይ በጣም መጥፎ ሴትና ለብር ብላ ወደ ቶም ህይወት እንደገባች ያው የሚያውቀው ጉዳይ ነው ከስር ከመሰረቱ ማለት ነው። ይሄ ቤት የማን እንደሆነ አውቃለሁ፣ የእህቴና እንዲሁም ደግሞ የኔ ነው የቤተሰቦቼ ቤት ነው እያለ ናሆም ሲናገር ነበር። እና እሷ ደግሞ እኔ እኮ የቶም ሚስቱ ነኝ እያለች ስትጎርር ነበር ማለት ነው። እና በእርግጠኝነት ያው እሱ ራሱ የአንቺን ክፋት ስላላወቀ ነው እንጂ ቢያቅ አንድ ቀን እንኳን አያስቀምጥሽም በማለት እንግዲህ ቶምም ሲናገራት ነበረ ማለት ነው። ስለዚህ ቆይ እያለች ደግሞ እሷ ስትፎክር ነበረ። ምክንያቱም ከናሆም ላይ ራሱ ጥቃት ለማድረስ የወሰነች ትመስላለች ወይዘሮ ሄለን ማለት ነው። ምክንያቱም ስለ እሷ በቃ ክፉ እንደሆነች እና መጥፎ እንደሆነች ስለተረዳ እሱን ማጥፋት ትፈልጋለች። ያው እሱን ካላጠፋች ደግሞ እሷ እንደፈለገች መሆን ስለማትችል ሲጀመር እያንዳንዱ ሚስጥሩን ያወቀባትን ሰው ማስወገድ ትፈልጋለች። መሲን ራሱ በጣም በብዙ ነገር እያስፈራራቻት ትገኛለች ማለት ነው። እና ማስፈራራት ብቻ አይደለም በጣም መጥፎ ከመሆኑ አንጻር ወደ ተግባር ነው የምትሄደው። እንግዲህ የቶምን ወንድም የገደለችው ወይንም ደግሞ የአዶናይን አባት የገደለችው እሷ ነች ማለት ነው። እና በጣም ጨካኝና አረመኔ እንደሆነች እንግዲህ ያው የሚታወቅ ጉዳይ ነው ማለት ነው። ግን ደግሞ ቀስ በቀስ
እውነተው የሚወጣበት ጊዜ ይመጣል ብዬ አስባለሁ። እንግዲህ ቀጣይ ፓርቱ ምን ይፈጠራል? መሲ ከጓደኛዋ ጋር ትገናኛለች። የመሲ ጋር የሚገናኘው በእርግጠኝነት ቴዲ ነው ወይንስ ደግሞ ሌላ ነው? ቴዲ ሊመስል ይችላል ብዬ አስባለሁ። ምክንያቱም ከዚህ በፊት ሄለንን ከሌላ ሰው ጋር ብታይኝ ምንም ነገር እንዲሰማሽ በፍጹም አልፈልግም እንዳትቀኝ ነው ባጭሩ ማለት ነው። እና የራስ ጉዳይ እንደፈለክ መሆን ትችላለ ምናምን ነገር በማለት እንግዲህ መልሳለታለች። ስለዚህ በእርግጠኝነት ያው ማለት ስለ እኔ ስለምታቂ ብታይኝ ራሱ ትተሽኝ ስለምትሄጅ ጊዜ ከሰጠሽኝና ቁጭ ብለን የምናወራ ከሆነ መገናኘት እንችላለን መሲ በማለት እንግዲህ እጅግ በጣም ደግሞ ይወዳታል፣ ያፈቅራታል፣ መለየት አይፈልግም። ምክንያቱም ራስከን ካልገለጽክልኝ ማውራት አንፈልግም። ራስክን ደግሞ መግለጥ የምትፈልግ ማስታወቅ የምትፈልግ ከሆነ ፊት ለፊት ማውራት የምንችል ከሆነ እሺ ብላ መሲ እንትን ብላለች፣ ፈቅዳለታለች ማለት ነው። ስለዚህ በአካል ይገናኛሉ፣ ነገሮችን በሙሉ ያስረዳታል። በነገራችን ላይ ከወይዘሮ ሄለን አሁን ላይ ከመሲ ላይ እጅግ በጣም በርትታባታለች። ስለዚህ ጉዳይ ለምን ተናገርሽ፣ እንዲሁም ደግሞ ቤተሰቦቿን ምናምን ነገር በጣም መጥፎ ነገር እንደምታደርግባት የታወቀ ጉዳይ ነው። ስለዚህ ማን አብሯት ይሆናል? ቴዲ አብሯት ይሆናል ብዬ አስባለሁ። በነገራችን ላይ መሲ የምታወራው ናሆምን ሊሆን ይችላል ብዬ ነበር አስቤ ነበረ ማለት ነው። ግን ደግሞ ቴዲ ነው። ያው ናሆም የሄለንን ክፋት ከመጀመሪያው እዚሁ ቤት ውስጥ ሆኖ ስለሚረዳ ስለሚያውቅ የእህቱን ንብረት በሙሉ ራሷ በቁጥጥር ስር እያዋለችው እየመጣች ስለሆነ ያለውን ክፋት እንግዲህ ከመጀመሪያው ስለሚያውቅ ነው። ስለዚህ እያንዳንዱ መሲ ስታወሩ የነበረው ቴዲ ነው ማለት ነው። እና እስኪ አብረን እንጠብቃለን ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።